ዳኒና ቢዚ ዛሬ ተዋረዱ። ሩታ እና አብርሃም ወደ ውጭ ወጡ። እንግዲህ ውዶቼ ዛሬ አዲስ ነገር አለ። አብርሃም ታደሰ ተቀጣጥረው ነበር ከነ ዳኒ ጋር ይሆናል ብሎ እሺ ብሎ ነበር። ግን ዳኒን እሺ ብሎ አብርሃም ታደሰ ወደ ሩታዬ ሂዶ ለሩታዬ ነገራት። ዛሬ እንግዲህ አዲስ ነገር አለ። ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቤት ባለቤት እንዴት ናችሁ? ደህና ናችሁ? አማን ነው ወይ? ደህና ነን፣ እኛ ደህና ነን አልሐምዱሊላህ። እንደተለመደው ሸር ላይክ እያደረጉ ቤተሰብ ይሁኑ። ዛሬ አዲስ ነገር አለ። እንግዲህ ዳኒ አብርሃምን ሲቀጥረው ያለ ምክንያት አልቀጠረውም። አብርሃም ታደሰ ወደነ ቢዚ ሂዶ መተቱን ለማስወጣት የፈለገ ይመስሉ ለሩታዬ ሂዶ ነግሯታል። ሩታዬና አብርሃም ወደ ውጭ ሊወጡላችሁ ነው። አብርሃም ታደሰ ደህና እንደሆነ እንገልጥላችኋለን። ዳኒ ቢዚ በገንዘብ እንደተገዙ ሲያመለክት ገንዘቡን ማን ሰጠ ለሚለው እንግዲህ በጣም የሚያስጠላ ነገር ነው። ዳኒ አሁንም ዛሬም ነገም አብርሃም ታሟል፣ አደጋ ላይ ነው በማለት እንግዲህ እየተሯሯጠ ያለ በገንዘብ ስለተገዛ ነው። ዳኒ ለምን ተገለበጠ? ከሩታ ጋር አልነበረ የሚለው ይሄ ሁሉ ያሳሰበን ነው ውዶቼ። ጓደኛን ማመን ቀብሮ ነው ይባላል። እንግዲህ ዛሬ ያልተቀየረና ያልተለወጠ ኤፊና ኤፊ ብቻ ነው ለሩታና ለአብርሃም የቆመ። ስለዚህ ውዶቼ ሩታ ደህና ናት፣ አብርሃምም ደህና ነው፣ ሁሎችም ደህና ናቸው። ግን ሲራውን እየሰሩት ያለ ዳኒና ቢዚ ሄረሜላ ናቸው። ይሄ ደግሞ እንደማይሳካላቸው እነግራቸዋለን። ሸር ላይክ እያረጉ ቤተሰብ ይሁኑ። እዚህ ቤተሰብ ለዚህ ትምህርት ምን ትሰጡታላችሁ? ይሄማ ትምህርት አለው ብዬ አስባለሁ። አሰላሙ አለይኩም። ሸር ላይክ